ያለቀስኩ ማልቀስ አልፈልግም ቬሮኒካ እርግማልኳ ቬሮኒካ እርግማልኳ በቃ ማታገባት ከሆነ ህይወቷን ብጥብጥ አታርገው ብርዝናይ ህልሟን አትቀማት ህይወቷን አትቀማት በአብይ ፎቶ መደበቅ አይቻልም እያለች ነው ዋንቲያን አልደግፋትም ሰላም እንዴት ናችሁ ቤተሰቦች ዛሬም እንግዲህ በመነፋፈቅ አብረን ተገናኝተናል ብዙዎቻችሁ ጊዜያችሁን ከስራ ሰውታችሁ እንደምትሰጡን እርግጠኛ ነኝ የስራ ሰውታችሁን ምን ያክል ታማሩታላችሁ የመጀመሪያ ጥያቄ ነው ምክንያቱም በዚህ ሳምንት የሰማነው አንድ አሳዛኝ ዜና አለ ሰራተኞቹን የሚደበደብ ድርጅት እንዳለ ኢትዮጵያ ውስጥ በእርግጥም ታውቋል ከመደብደብም አልፎ አንድ ደቂቃ ከስራ ሰዓት ካሳለፈ 700 ብር መቀጮ እንደዚሁም ደግሞ ልምድ ያለው ባለሙያ ሆኖ ከስራ ለመልቀቅ ካሰበ ገንዘብ ሰርቃል ተብሎ ክስ ተመስርቶበት እስር ቤት እንደሚገባ እንደዚሁም ደግሞ ድብደባ እንደሚደርሱበት ሰራተኞቹ በገዛ አፋቸው ለመሰረት ሚዲያ ተናግረዋል ምሲል ሱፐር ደብልቲ ጀነራል ትሬዲንግ የተባለ ድርጅት በአለም ገና የሚገኝ በሰራተኞቹ ላይ በርካታ የመብት ጥሰት ስራዎችን እየፈጸመ ይገኛል በሚል የወጣውን መረጃ ተንተርሶ አሁን ደግሞ በአዲስ መንገድ ይሄ በምስሉ ላይ የምትመለከቱት ሰው በዚሁ ድርጅት ሰዎች ተደብድቦ ከፉኛ ጉዳት ደርሶበት ለመራመድ ገና 10 አመት መጠበቅ አለበት ተብለው የህክምና ሰዎች ነግረውታል እንግዲህ ከድርጅቱ ለመውጣት ሲፈልጉ እዚሁ መረጃ ላይ እንደተካተተው ብር ሰርቆን ይወጣው ብለን መልሰን እስር ቤት እንከታለን የሚል ማስፈራሪያ እንትን ያደረጉባቸው ስለነበር ይሄ ሰውዬ ግፉ ሲበዛበት ለቆ ይወጣል ከድርጅቱ ነገር ግን አፈላልገው ይዘውት በመታዩት መንገድ እንዳይሞት እንዳይድን አድርገው ድብደባ ፈጽመውበት አንዳንዱ ፎቶዎች ለማየትም ጭምር ከባድ በሚሆን መንገድ በዚህ መንገድ ላይ አድርሰውታል ማለት ነው እንግዲህ የግፉ ጥግ የሚፈጽሙት ነገር ምን ያክል ከባድ እንደሆነ ራሳቸው ድርጅት ውስጥ የሚሰሩ ሰራተኞች ጭምር የሚሰጡት እውነታ ነው ይሄኛው ደግሞ እጅግ የባሰ እጅግ የከፋ ነውና የኢትዮጵያ ሰራተኞች ማህበር ኮንፌደሬሽን ይሄን ጉዳይ ቢመለከተው እንላለን እንደ ሀገር እንደ ድርጅት ከዚህ በላይ አሳፋሪ ተግባር አለ ብዬ አላስብም ከዚህም ለየት ባለ ሁኔታ በዚህ ሳምንት ቲክቶክ አዋርድን ለማሸነፍ ብዙዎች እየጣሩና ብዙዎችን ለማስመረጥ ታዲያ ቲክቶከሮች ይሄን ያህል ተቀባይነትን አግኝተው እንደዚሁም ደግሞ አስተዋሽን አግኝተው አዋርድን እስከ ማግኘት መኪናን እስከ መሸለም ድረስ ደርሰው ታዲያ እኚህናት የሀገርን ባንዲራ ከፍ ያደረጉ እንደዚሁም ደግሞ ለብዙዎች የደረሱ በመጨረሻም ለራሳቸው መድረስ ያቃታቸው አንድናት እንዴት ይረሳሉ በሩጫው ዓለም የነበሩን አንድናትን አብረን ተመልክተን እንመለስ ከዚህ በፊት ስለ አትሌት ጌጤነሽ ውርጌ ነግሬያችሁ ነበር እቺ አትሌት እንግዲህ ከባርሴሎና ኦሎምፒክ ጀምራ ከነ ደራርቱ ቱሉና ከነ ጌጤ ዋህሜ ጋር በመሮጥ ለሀገሯ ጥቅም ያለውን ውጤት አስገኝታለች እንደምታዩት እነዚህ ሁሉ ሜዳሊያዎች በዘመኗ ለሀገሯ ያበረከተቻቸው ናቸው ነገር ግን ዛሬ ላይ የቤት ኪራይ መክፈል አቅቷት አንድ ደግ የብሾፍቱ የደብረ ዘይት ገበሬ በሰጣት እንድትኖርበት በሰጣት ጭቃ ቤት ውስጥ ነው ያለችው ልጆች አሏት ነገር ግን ለሀገሯ ምንም ነገር እንዳላበረከተ ተጥላ ማለት በሚቻልበት ደረጃ በእንደዚህ አይነት ሁኔታን ያለችው የፌደራል ማረሚያ ቤቶች ስፖርት ክለብ የኦሮሚያም ሆነ የፌደራል አትሌቲክስ ፌዴሬሽን ይመለከተናል የምትሉ የከተማ አስተዳደሮች የተለያያችሁ ጓደኞቿ ጭምር ይሄን ቪዲዮ አይታችሁ ያለችበት ሁኔታ አስቸጋሪ ሁኔታዎች ውስጥ ነው ያለችው እንግዲህ ባለፈው አንድ የካንሰር ህመም የጡት ካንሰር ህመም ታማ የነበረችበትን ቤት በመሸጥ ጭምር ነው የታከመችው ከዛ በኋላ የምትኖርበት ቤቱላ በማጣት ብዙ ስትቸገር ነበር ነገር ግን ያልኳችሁ አርሶ አደር ይሄንን የምታዩትን ቤት እንድትኖርበት ሰጥቷታል በስጦታ መልክ ሳይሆን እንድትኖርበት ሰጥቷት በእንደዚህ አይነት ሁኔታ ነው ያለችው አንድ ልጇም ከዚህ በፊት በእንደዚህ ሁኔታ ላይ አርፋለች ሌላ ልጆች አብረዋት አሉ ስለዚህ ቺህ ለሀገር ትልቅ አስተዋጽኦ ያበረከተች ሴት አትሌት ልትረዳ ይገባል ግድ ነው እና ይመለከተናል የምትሉ የአትሌቲክስ ፌዴሬሽን
የከተማ አስተዳደሮች የኦሮሚያም ሆነ የተለያያችሁ ባለድርሻ አካላት እንድትረዷት በእግዚአብሔር ስም ጠይቃለሁ። ሰይፉ ፋንታሁንም እቺን ሴት አቅርበሃት እንደው ምን ሆነሽ ነው በዚህ ደረጃ እንትን ልትቸገር የቻልሽው ምን ሆነሽ ነው? ብዙ ሰው ማሰብ የሚከብደው አንድ ነገር አለ። ከፍታ እንዳለው ሁሉ ዝቅታ መኖሩን ብዙዎቻችን ማሰብ እንዳለብን ካሁኑ ልናገር ፈልጋለሁ። እንደዚህ አይነት እናቶችንም በመደገፍ ያንን ከፍታና ዝቅታ መካከል ላይ ማስቀረት እንችላለን ብዬ አስባለሁ። እናንተ ያላችሁን ሐሳብ እና አስተያየት ኮሜንት ሴክሽኑ ላይ እየጻፋችሁልኝ ደሃን የሚያስርበው ደሃን የሚያሳርዘው ደሃን የሚጥለው ደሃን የሚያስጨንቀው ደሃን ግራ የሚያጋባው ደሃን የሚጥለው እግዚአብሔር አይደለም። አሮጌ እንኳን ልብስ ለመስጠት በጣም የሚሳቀቁ የሚጨነቁ የሚጸልዩ ሰዎች አሉ። የማይለብሱትን አውጥቶ ለመስጠት እንኳን የማይለብሱትን ሰጥተው ሌላው ሰውዬ አዲስ ሆኖለት ለብሶት በደስታ መከራውን መታረዙን ሊያሳልፍበት የሚችልበትን እድል ዘግተውበት ቁም ሳጥን ውስጥ እንዲታረዝ የሚያደርጉ ሰዎች አሉ። ማስጣት የማትችሉ ሰዎች ራሩ፣ ጸልዩላችሁ፣ እዘኑላችሁ። ማድረግ የምትችሉ ሰዎች ደግሞ እንዳቅማችኋል። ስታደርጉ አታስቀርጹት። ዩቲዩብ ምናምን አትስሩበት። አሁን ነጋዴ ነው ከተማውን የሞላው ነጋዴ፣ እንባ ነጋዴ፣ ድህነት ነጋዴ፣ የሰዎችን ፊት ነጋዴ፣ ህፃናትን እነዚህ ህፃናቶች እኮ ያድጋሉ። እግዚአብሔር እኮ ያሳድጋቸዋል። እኛም እኮ ይኸው አድገን እዚህ ጋር መተን ቆመናል። በመከራ በችግር በብዙ ጣውረድ አልፈናል። ያኔ እንደዛ አይነት ችግር ላይ ፋፋ ምናምን እየተባለ እኛም እኮ ተረርተናል። ዩኤስኤ ዘይት እኮ ተረርታለች እናት። የዛኔ ሰብስበውን ቀርጸውን ቢሆን እግዚአብሔር ያሳየን። የኛ ሀገር ሰው ደግሞ መጫወቻ ነው የሚያደርግ። ሸሚዝ እንኳን ስትቀይር የሚልማት ነገር አለ። ሰው ሲወድቅ ጠብቀን አበባ እንገዛለታለን። ሰው ሲወድቅ ጠብቀን የሕክምና እናዋጣለታለን። በጤና እንዲኖር ሳንፈቅድለት ሊሞት ሲል ለመቅበር እንሯሯጣለን። እግዚአብሔር ሆይ ጠብቀን። የመጨረሻ የፓስተር ቸሪ ንግግር በጣም ለበኝ ስለነከው ነው አሜን ብያለሁ። እናንተም አሜን እንድትሉ እንደዚሁም ደግሞ እናንተም የተሻለ ሐሳብን የተሻለ ፍቅርን የተሻለ ትምህርትን እንድትቀስሙባቸው እኚህን እናት ልጋብዛችሁ። እውነት የሚናገሩ ሰዎች በጣም ይጠላሉ። ይሄንን በተለያየ መንገድ እያየ ነው ይመስለኛልና የኔ ልጅ አንድ ህይወት ብቻ ነው ያለ ማለት አንዴ ብቻ ነው የምትኖረው። ስለዚህ የማትወደው ኑሮ የመኖር ግዴታ የለብህም። ኑሮህን የመቀየርና የመለወጥ ሙሉ መብት አለህ። ማያስደስት ሰርፋ የመገኘት ግዴታ የለብህም። ሙሉ ለሙሉ የመቀየር መብት አለህ። በማትፈልገው ሁኔታ ውስጥ ራስህን የማቆየት ግዴታ የለብህም። ሰብረህ መውጣት ትችላለህ። ዘወትር በማይጠቅምና በማይረባ ጉዳይ ላይ የመጨነቅ ግዴታ የለብህም። መውጣት ትችላለህ። ሁኔታዎችን የመቀየርና የመለወጥ ሙሉ መብትና አቅሙ አለህ። በህይወት ከመኖር በላይ ራስህን ለመቀየርና ለመለወጥ ዋስትና የሚሆን ነገር የለም እና የኔ ልጅ አይዞህ። አዲስ አስተሳሰብን አትፍራ፣ ለውጥን አትሽሽ። ራስህን የማስተካከልና የመቀየር የማሳደግና ብቁ የማድረግ አቅምና ችሎታ እንዳለ እምነት ይኑርህ። ለመለወጥ ተፈለክ ለውጥማ አለ። ተጉዘህ የማደርስበት በእርግጥህ የማትይዘው ነገር የለም። ብቻ አንተ ተነስ እንጂ እግዚአብሔር ያግዝሃል። ወደ ህልምህ የሚያደርስህ ፈጣሪህና ከእሱ በታች ባለህ የራስህ እምነት ነው። ተነስ፣ በርታ፣ አይዞህ። መለወጥን ተፈለክ ትለወጣለህ። የአገሬ ወጣት በጣም እወድሃለሁ። ተባረክልኝ። እኛም እንወዶታለን። እድሜዎትን የሚጨምርልዎት እያለን አርቲስቶች ሁሉ ያነቡበትን አንድ አጋጣሚ ከ11 ዓመት በኋላ ክርስትናን ማስነሳት የቻለች አንድ እናትን ተመልክተን እንመለስ። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉት። ይህ ደስታ እንደምትመለከቱት እንደ ቀልድ የመጣ ነገር አይደለም። ሁላችሁም እንደምታውቁት 11 ዓመት ሙሉ ልጅ ሳትወልድ ካገባች በኋላ በ11ኛው ዓመት ልጇን ወልዳ ክርስትና አስነስታለች። እንኳን ደስ አለሽ ልንላት ይገባል ብዬ አስባለሁ። ታዲያ 23 ዓመት ሆኖኛል ትለናለች አንድ እህት። ምነግረው ሰውም የለኝምና ትንሽ ጊዜ አዳምጡኝ ትለናለች። የምሬን እኮ ነው። ሰው በህይወቱ እንዴት አንድ የሚወደው ሰው አይኖርም እዚህ ምድር ላይ። ለሱ አንድ ሰው ከሚወደው ሰው እንዴት አይፈጠርለትም? በጣም
ነው የሚገርመው። ለ23 ዓመታት እንደዛ ሆኖ ሰውን ደግሞ መውደድ ከባድ እኮ ነው። ምንም ፍቅር ሳታብዛ ሰው ፍቅር መስጠት ታደል ነው የሚገርመው። ከባድ ነው። አንድ በህይወት ለሰው ጋር ህይወቱን ሊሰጥ እህታችን አንድ ሰው ብቻ ይበቃኝ ነበር ብላ ነው እየተማጸነች ነው የምትገኘው። ታዲያ ቅድም መግቢያችን ላይ እንደሰማነው እናታችን እንደነገሩ በምንም ለማንም ሽንፈትን መቀበል የለብንም። ለምሳሌ ለወጣቶቹ ወጣት ዘፋኞች አሉ። ለምሳሌ ዮሐና አለ ዋይ፣ ልጅ ሚካኤል አለ ያራዳ ልጆች ባይ፣ ቬሮኒካ አለች ጸዲ አለች ያየ እነዚህ ዘፋኞች በዘፈን ስራዎቻቸው ላይ በጋራ ሆነው በህብረት በጥምረት የዜግነት ክብር የሚለውን መዝሙር ቢዘምሩልን አሪፍ የሚሆን አይመስላችሁ? ዋይ የዜግነት ክብር በላንደ ያራዳ ልጆች የዜግነት ክብር በኢትዮጵያ ተሰጥቶ የህዝባዊነት ዳር ስለላመቱ ለሰላም ለፍቅር ለህዝቦች ነጻነት ያራዳ ልጆች ቬሮኒካ መሰረተ ጽኑ ስብናን ያልሻርን ህዝቦች ነን በስራ የቆምን ጸዲ ትመጣላለች። እንጠብቅሻለን ኡፋ አለብን አደራ ኢትዮጵያችን ኑሪ ኡፋ እኛም ባንቺ እንኩራ ዋይ እንጠብቅሻለን አልኩ እኮ። የዜግነት ክብር እንዲህ ተቀላቅሎብኝ ያቅም ግጥሙ ምናምን ግራ አልገባችሁ ማጠፋባችሁ? ባለቤትህ ምን ብትሰራ ደስ ይላታል? ብዙ ጊዜ ደስ የሚላት ስራ ሳግዛት ነው። ራሷ ምን ብትሰራ ደስ ይላታል? ስራ ምን ብትሰራ ደስ ይላታል? የግሌን ስራ ብሰራ በፈልግ አንተ አይደለህም ራሷ ባለቤትህ ምን ብትሰራ ደስ ይላታል? ብትሰራ ደስ ይላታል? የምሰራው ስራ ነው እሷ የምትሰራው ስራ አንተ ሳትሆን ራሷ ምን ብትሰራ ደስ ይላታል? መስራት ትፈልጋለች። ለጊዜው ግን የምትሰራው ያው ልጆችን መንከባከብ ነው። ያው ቤተክርስቲያን መሄድ ነው ደስ የሚላት አዘር ቤተክርስቲያን መሄድ ደስ ይላታል ሁሌ። ጥያቄው ገብቷል? ባለቤትህ ምን ብትሰራ ደስ ይላታል? ከቤት ውስጥ ወይስ ከቤት ውጭ? ጉድ ባለቤቴ እወዳታለሁ፣ ትወደኛለች፣ ክብር ያድርልኝ። የእሷንም ጨረስከው? ሻንቺስ ትግስት? አመሰግናለሁ። ድል ባለቤቴ እወድሃለሁ። ባለቤትሽ ብዙ ጊዜ ምን ሊረሳ ይችላል ብለን ጠየቅን ሚስቶችን። ምንም ነገር አረሳ። ምንም አትረሳ? ምንም አረሳ፣ ሁሉንም አስታውሳለሁ። እሺ አሰኝ መታወቂያ አትረሳ? ኧረ አረሳ። እሱ አስጠየቀ። እሺ በቤተሰብ? አዎ በቤተሰብ። ሳይጠይቅሽ አንቺ? እኔን አልጠየቀኝ፣ በቤተሰብ አስጠየቀ። በቃ እሺ ተባለ፣ ተዳር ነው። ቤተሰቦች መጀመሪያ ልታገቢ ነው ስትባይ ምን ነበር የተሰማሽ? አልፈራሽም? ማንንም አልነገረኝም። እኔ ትምህርት ቤት እያለ በቃ እየተደገሰ ለምን የሚደገሰው ስል የሆነ በቃ አልነገሩኝም ነበር። ከዛ ሳምንት ሆኖት ምናምን ተናገርኩ። እንደተመለከታችሁት ባልየው በጣም ተናዷል። ታዲያ በቤተሰብ የተገባ ነው ብትልም አንድ ሰሞኑን የሰማሁት ህግ አለ። እስኪ አብረን ሰምተነው እንመለስ። ባል ሚስቴ በትዳር ውስጥ የምትሰጠኝ ደስታ ቀንሷል ብሎ ክስ ሊያቀርብ የሚችልበት የህግ አግባብ እንዳለ ያውቃሉ። እንዲቆያችሁ ጠበቃ ሰብለ አስፋኔ እንግዲህ በትዳር ውስጥ ያሉ ወንድና ሴትን በተመለከተ አንድ ሶስተኛ ወገን ሚስቱን በመደብደብ ወይም ደግሞ በተለያየ ምክንያት የሞራል ጉዳት በማድረስ ሚስቱ ላይ የስነ ልቦና ጉዳት ቢያደርስና በዛ ምክንያት በደረሰባት የስነ ልቦና ወይም አካላዊ ጉዳት ምክንያት በትዳር ውስጥ የምትሰጠው ደስታ
እንዲሁም ደግሞ ጥቅም ለባል ይገኝ የነበረው ነገር ቀርቷል የሚያስብል ሁኔታ ቢፈጠር ባል ሚስቴን ደብድቦ ወይም አጓጉል ንግግር ተናግሮ ባደረሰው ጉዳት ምክንያት ደስታዬን ከትዳሬ ውስጥ ቀንሷል፣ ሚስቴ የሚሰጠኝ ጥቅምና ደስታ እንዲቀንስ አድርጓል በሚለው ሰው ላይ ክስ አቅርቦ የካሳ ጥያቄ ማቅረብ እንደሚችል ይህንንም ዳኞች አመዛዝነው ሊወስኑት እንደሚችሉ በፍትሐ ብሔር ሕጉ በግልጽ ተመልክቷል። አመሰግናለሁ። እኔ ግር ብሎኝ እንደነበረው እናንተም ግር እንዳይላችሁ ይሄ ነገር ለሶስተኛ ወገን የወጣ እንጂ ለባልና ለሚስቶች ለራሳቸው ይወጣ አይደለም። ሚስት ባሏን ማስተሰት ካልቻለችም ነው ምንም የምትከተው ነገር የለም ማለት ነው። በቃ ማታገባት ከሆነ ህይወቷን ብጥብጥ አታድርገው። ብርዝናዬ ህልሟን አትቀማት፣ ህይወቷን አትቀማት። ሴት ልጅ ክብረ ንጽህናዋ ማለት ህይወቷ ነው። የምሬን እኮ ነው። አገባሻለሁ ብለ የሆነ ነገር ክብረ ንጽህናዋን ካገኘ በኋላ ላሽ ስላለ ሌላ ነው የሚያምር ለምን ታደርጋለህ? እናት ብትሆን እህት ብትሆን ታደርጋለህ? እህት ላይ ሆነ ወንድ እንደዚህ አይነት ነገር አደረገ ቢባል አትታገለው? እህት ላይ ቢደረግ እንደዚህ አርጎኛል ብላ ብትል ትፈራለህ? ለእህት አትሞትላትም? ልክ እንደዛው አስበው እስኪ ብርዝና ያራዳለች። በእናት ስወድ እንደዚህ ነገር አታደርግ። በቃ ህልሟን ልጅነቷን ሁሉ ነገሯ አትቀማት። በቃ ሴት ልጅ ክብረ ንጽህናዋን ህልሟ ሁሉ ነገሯ ነው። ክብረ ንጽህናዋን እስከምታገኙ ድረስ ማትፈነቅሉት ድንጋይ ማትሆኑት ነገር የለም፣ ማትሆኑት ጉድ የለም። ትወዳታለህ፣ ታፈቅራታለህ። በቃ ከሷ ውጪ መኖር አትችልም፣ ከሷ ውጪ ማሰብ አትችልም፣ መብላት አትችልም፣ መጠጣት አትችልም። ልክ ህይወቷን ካጨለምከው ሲኦል ካደረከው በኋላ ትዝ አትልም። ይህንን መልእክት የሰማንበት ምክንያት ብዙ ወጣት ይህንን ነገር እንደ ጀብድ እያደረገው ስለሆነና ሰሞኑን እግረኛ ሚዲያ ላይ በነበረ ኢንተርቪው አሳፋሪ የሆነ ነገርን ስለተመለከተ ነው። ቬሮኒካን እወዳታለሁ ያለ አንድ ግለሰብ ቀርቦ የቬሮኒካን ክብር ሊቀንስ የሚችሉ ብዙ አይነት ነገሮችን ስንሰማና ስንመለከት ነበር። ይሄ ነገር ድራማ ሊሆን ይችላል፣ እውነትም ላይሆን ይችላል። ሰው የማያውቀውን ሰው ይሄን ያክል ድረስ ያፈቅራል ብዬ እኔ አልገምትም። ምንድነው የምትሆንላት አንተ ባገኛት? ካገኘዋትማ አለያት ማብሪያት ነው የሚሄድ አብራ ነው የምትሄደው። ዓለምን እንዲህ ነው የምዞረው። ሄዳለሁ። ትሄዳለህ? ወዴት? ወደ እሷ ሄዳለሁ። ምን ሆነ? የሆነ ቀን እኮ ሄዳለሁ። ማርያምን የምሬን ነው። ቬሮኒካ ጋር ሄዳለሁ እርግጠኛ ነኝ። ዛሬውን ነገውን ምናምን አላውቅም፣ ግን ሄዳለሁ። ስለዚህ መለየት አትፈልግም? አብረሃት ነው መሆን የምትፈልገው? አንድ ቤት ምናምን አይደለም። እሺ በቃ በምንም ይሁን ሁሌም ከጎኗ መገኘት ማለት ነው። እሷ ለምሳሌ አንተ ከጎኗ እንድትቆም አትፈልግም እንበል። ለምን አትፈልግም? መች አየህ? እንበል ምሳሌ እኮ ነው አይደል? እንደዚህ ጭልም አታርግብና ቢሆንስ እኮ ማለቴ ነው። አይ ቢሆንማ አይሆንም። እንደዚህ አይነት መውደድ እንዴት ነው? ስለዚህ እሷ ስላላገኘች ነው እንጂ አትከለክልህም፣ ከጎኗ መቆምን ትፈቅድልሃለች ማለት ነው። እንደሰማችሁት ነው። ልጁ ያለውን ተናግሯል። ፍቅሩም እውነት ሊሆን ይችላል። ነገር ግን ልጁ ያገናዘበም ተብሎ ይህን ያክል ድረስ ሚዲያ ላይ አቅርቦ ልጁን ማዋረድ ጥሩ ነው ብዬ አላሰብም። ቬሮኒካ እርግብ መልኳ ቬሮኒካ እርግብ መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ቀጥል ግጥሙን መስማት እኮ ነው። አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግብ መልኳ ታውቃታለህ? ቬሮኒካን በህልም ካየኸው ነገር እስኪ መጀመሪያው ስንኝ እስኪ ሲጀምር በእይታ ዓለም ስትሰፈር ሲመዘን ያለንበት ምድር ብዘፍን እኔ ባንቺ ስም ለምንም ታምር አይሆንም። እስቲ በዚህ ጉዳይ ምን አይነት አስተያየት አላችሁ? የእናንተን ኮሜንት ሴክሽኑ ላይ እየገለጻችሁልኝ እኔ በጣም ይደብራል እላለሁ። ምክንያቱም በእርግጠኝነት ይህ ልጅ አቅራቢዋን ወደድኳት ብሎ መምጣቱ እንደማይቀር
አትጠራጠሩ። Change your home. Change your home. Change your mind. Change your room. Yes. Change your idea. ቤተሰብ በአብይ ፎቶ መደበቅ አይቻልም እያሉሽ ነው። ዋንትያን አልደግፋትም። ዋንትያ አይገባትም። ጋይስ ዋንትያ አይገባትም። ገብሻትምና ትጣይ ምንድነው እንትን ትጣያለሽ ብሄር ትጣያለሽ አሜን ስቱፒድ በዳዶ ጭንቅላት በነገራችን ላይ ልንገራችሁ ማንንም እንዳሰበራይ ማንንም ሰለምን በነገራችን ላይ ልንገራችሁ በዛሬ ያበዳችሁትን እንስሳቶችን አራተውኛ ስሜት ያለውን ሰው ነው ባንድ ኢትዮጵያዊ የሚያምን ሰው ነው የምናገረው በነገራችን ላይ ሚዲያ ላይ ያሉትን እድሜ ጠገብ ከእንደገና ከሀገር ውጭ ተቀምጠው ስትረስ የሚያስጨንቃቸው ትክክለኛ የኢትዮጵያዊነት ስሜት የሌላቸው ህዝብ ሰላም ውሎ ሰላም ሲያድር የማይፈልጉ ሰው ፍቅር ሲሆን የማይፈልጉ በጣም ክፉ ባይ ዘ ዌይ እኔ ሺ ጊዜ ብትጠሉኝ ክፋትን ከንግግር ትረዱታላችሁና በነገራችን ላይ አሁን እቺ ዋንቲያ በምትባለው ልጅ የሚያወሩትና የሚናገሩት ንግግር የነሱን ጥልቅ የዘረኝነት ስሜት ነው የምታዩበት ጥላቻን ህዝብን ከህዝብ የሚያጣላ ሰውን ከሰው የሚያጣላ ሆን ብለው የሚያደርጉት ባይ ዘ ዌይ እንቁርቲ በነገራችን ላይ አንቺ እውነት ለኦሮሞ ህዝብ ተቆርቋሪና አዛኝ ከሆንሽ ለምን ከአሜሪካ መጥተሽ እዚህ ሀገር ለምን አትኖሪ ለምን ህዝብሽን አታገለጊ ለምን ህዝብሽን እንደምታወሪው ከሆነ እዚህ ሀገር መጥተሽ ለምን ለህዝብሽ የሚያስፈልገው ነገር አታደርጊ አይሽ በሚዲያ ላይ ቁጭ ብለሽ ህዝብን ነው የምታስጨርሺው ሰውና ሰው እንዲስማማ አትፈልጊ ጥላቻን ነው የምትሰብኪው ያንን ደግሞ ያንቺ ቢጤ ደንቆሮቹ ሊከተሉሽ ይችላሉ እውነተኛ ኢትዮጵያዊነት ስሜት ያለው ደግሞ ያንቺን ንግግር አይደግፉም ይሄንን ነው የምናገረው ፋሚሊዎች በዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ ሐሳብ አስተያየታችሁን ኮሜንት ሴክሽኑ ላይ የጻፋችሁልኝ ሰብስክራይብ ላይክ እያደረጋችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቻው ቆዩልኝ